ዛሬ ስራችን የሚሆነው ወደ ፉሪ 2000 ዶሮና እንዲሁም ደግሞ ወደ ቢሾፍቱ በኬጂ ላይ የሚሰራባቸው የሶስት ወር ቄብ ዶሮዎችን መጫን ይሆናል ማለት ነው። እነዚህ ዶሮዎች እንግዲህ ፉል ፓኬጅ ደንበኞቻችን ከኛ የተጠቀሙት ፉል ፓኬጆችን ነው። እንግዲህ ምን ምን አካቷል፣ እኛስ ደግሞ ስራዎቻችንን ከጊዜ ወደ ጊዜ እያሻሻልን ለአርቢው በሚመጥን ደረጃ ወይም ደግሞ ለእርባታው በሚመጥን ደረጃ ስራዎቻችንን እየሰራን ነው የምንገኘው። ስለዚህ ዛሬ ወደ ፉሪ 2000 የሁለት ወር ቄብ ዶሮዎችን እያስረከብን እንገኛለን። እንግዲህ የኦርደር ጊዜው በሰባተኛ ቀናቸው ሰባተኛ ስምንተኛ ቀናቸው ነው እያስረከብን ያለ ነው ካዘዙበት ጊዜ ጀምሮ ማለት ነው። ስለዚህ የሁለት ወር ዶሮዎችም እጅግ በጣም ፈጠን ባለ ሁኔታ በተለይ ለአስቸኳይ ጉዳዮች የምትፈልጉ ካላችሁ የሁለት ወር ዶሮዎች ያለምንም አይነት ወረፋ መታችሁ ጉብኝት አድርጋችሁ ዶሮዎቻችሁን አይታችሁ ኦርደር ማድረግ ይቻላል፣ ማዘዝ ይቻላል። ስለዚህ በዚህ መልኩ እንግዲህ በነፃ ትራንስፖርት እያደረስንላቸው ነው የምንገኘው። ከዚህ በተጨማሪ ታዲያ እነዚህ ፉል ፓኬጆች ውስጥ ከሚጠቃለሉት ጉዳዮች ውስጥ መኖ ነበረ። እነዚህ 2000 ዶሮዎች ጋር እንግዲህ ወደ 40 ኩንታል የሚጠጋ መኖ አብረን አድርሰናል። ለነዚህ ዶሮዎች እንግዲህ ይመጥናቸዋል። በእኛ ስታንዳርድ መሰረት እኛ ጋር የለመዱትን መኖ እኛ ጋር ሲጠቀሙ የነበሩትን መኖ ወደ 40 ኩንታል የሚጠጋ መኖ እንግዲህ ለአንድ ወር የሚበቃቸውን የመኖ መጠን አድርሰንላቸዋል ማለት ነው። በዚህ መልኩ እንግዲህ ስራዎቻችን እየሰራ ነው የምንገኘው። እንደውም ያስቀደምነው መኖውን ነበረ ከስር ለአጫጫን ለቬንቲሌሽን ጉዳዮች እንዲመቻቸው በተለይ ከዚህ ከሂት ስትረስ ጋር ተያይዞ መንገድ ላይ እንግዲህ ሾክ አድርገው እንዳይሞቱ ለማድረግ በዚህ መልኩ እንግዲህ ስራዎችን ሰርተናል። ከመጀመሪያ ድርዳሮ ያደረግነው መኖ ነው። ከዛ ደግሞ ወደ ዶሮዎች ሄደናል ማለት ነው። ስለዚህ በአጠቃላይ ግን አርቢው እኛ ጋር መጥቶ እንደነዚህ አይነት ስራዎችን ሲጠቀም ሊያገኛቸው የሚችላቸው ከዚህ ቀደም ከኛ ጋር የተረከቡ ሰዎች ያላገኛቸው አሁን እንደ አዲስ የጀመርናቸው የአርቢውን ጥቅም መሰረት ያደረገ ስራዎችን የመጀመሪያው ቦነስ ጀምረናል። እንግዲህ ብዙውን ጊዜ በተለያዩ ቦታዎች በድርጅትም ቦነሶች የተለመዱ ናቸው። በተለይ በትልልቅ ድርጅቶች ጫጩቱ ላይ ነው፣ ቄብ ዶሮች ላይ አይደለም። ነገር ግን መንገድ ላይ ሊከሰቱ የሚችሉ ሞርታሊቲዎች አሉ። በትራንስፖርቴሽን ስትረስ ምክንያት በክሬት ውስጥ ደግሞ ምናልባት ዴንሲቲው በጣም የጠበበ ምናምን ከሆነ ሊከሰቱ የሚችሉ አይነት ሞቶች አሉ። እሱን እንግዲህ ማካካስ በአርቢው ነበር የሚሆን የነበረው። አሁን ደግሞ እኛ ለመንገድ እዛ ደርሰው ደግሞ የማይበሉ የማይጠጡ የደከሙ ዶሮዎች ካሉ ለሱ ማካካሻ የሚሆን ዶሮዎችን ቦነስ እንሰጣለን ማለት ነው። ከዚህ በተጨማሪ ታዲያ ትራንስፖርት ነፃ ነው። ያው እኛ ጋር ኦርደር ለማድረግ የምትፈልጉ ሰዎች ሁላችሁም ነፃ ትራንስፖርት ነው እየሰጠን ያለ ነው። ክፍያ እየጠየቅን አይደለም። ስለዚህ ትራንስፖርት ነፃ ነው። ወደ ክፍለ ሀገርም እየላክን ነው የምንገኘው። ትራንስፖርት አመቻችተን ከእናንተ የሚጠበቅ ምንም ነገር የለም። ሳጥኖች እንዲሁም ደግሞ ለትራንስፖርት የሚሟሉትን ነገሮች እንዳለ እኛ ራሳችን አሟልተን ደጃፋችሁ ቤታችሁ ድረስ እንዲመጣ አገልግሎቶችን እየሰጠን ነው የምንገኘው። ቅርብ ላላችሁና ክፍለ ሀገር ላልሆኑ ቦታዎች ከዚህ በተጨማሪ ክፍለ ሀገርም ቢሆን ቁጥሩ ከ3000 ዶሮዎች በላይ የሚሆን ከሆነ ሄደን የኬሚካል ርጭት ስራዎችን የመስራት በተለይ ትልልቅ ለሆኑ ፋርሞች ትልልቅ የሆነ ካፓሲቲ ኦርደር ለሚያደርጉ ፋርሞች የኬሚካል ርጭት ስራዎችንም እንሰራለን። ስለዚህ ከዚህ ጋር ተያይዞ የኬሚካል ርጭት ፓኬጆችንም በነፃ ይሄ ዶሮዎችን እኛ ጋር ስለተጠቀማችሁ ዶሮዎችን እኛ ጋር ስላዘዛችሁ ብቻ የሚሰጥ አገልግሎት ነው። ምንም አይነት ክፍያ አንጠይቅም። ከዚህ በተጨማሪ ታዲያ ለሁላችሁም ደግሞ አሁን እንግዲህ ዶሮዎችን ሳታዩ ኦርደር ማድረግ በጣም አስቸጋሪ ነው። ስለዚህ አሁን ላይ የአርቢውን ተጠቃሚነትም ለማሰብ ከዚህ በተጨማሪ ደግሞ ያመነበትን የሚያውቀውም ካየው ከተማረው አንጻር ገምግሞ በባለሙያ አስገምግሞ በራሱ ገምግሞ መጥቶ ፋርም ጉብኝት ከመክፈሉ በፊት ፋርማችንን አይቶ ገንዘቡ የሚገባበትን ቦታ አይቶ የዶሮዎቹን አይቶ መክፈል ይችላል ማለት ነው። ስለዚህ ከዚህ ጋር ተያይዞ ልምድም ላላችሁ አዳዲስም ለሆናችሁ ከዚህ ቀደም ከሰራችሁት ስራ አንድ ስቴፕ የተሻለ ስራ ለመስራት የሚያግዛችሁ ጉብኝት ነው። ስለዚህ እኛ ጉብኝት በተለያየ ጊዜ ሰውየው ወይም ደንበኛው ከማዘዙ በፊት እንዲሁም ደግሞ ያዘዛቸውን ዶሮዎች ደግሞ ያላቸውን ፕሮግረስ እየተመላለሰ ፋርማችን ብቅ እያለ እያየ ያላቸውን ፕሮግረስ ደግሞ ለውጣቸው ምን ይመስላል፣ እንዲሁም ደግሞ የተለያዩ ፓራሜትሮች አሉ። ቄብ ዶሮዎች የሚለኩባቸው የራሱ የሆነ መለኪያዎች አሉ፣ ስታንዳርዶች አሉ። እነዛ ስታንዳርድ በየእድሜያቸው አሟልተዋል ወይ የሚለውንም ቼክ ለማድረግ ይጠቅመዋል ማለት ነው። ከዚህ በተጨማሪ ሂስትሪ እንግዲህ አርቢውም በትልቁ ይጠቅማል የሚባለው የዶሮዎቹ ሂስትሪ ነው።
ለምሳሌ ዶሮዎቹ ከዚህ ቀደም የክትባት ሂስትሪያቸው ምን ይመስላል? የትኛው ክትባት ሰርቷል? የትኛው ክትባት አልሰራም? ምን ያክል ክትባቶችን ወስደዋል? አሁን ላይ የሚታይባቸው ፐርፎርማንሳቸው ከጤና አፒራንሳቸው ጋር ተያይዞ ምን ይመስላል የሚለውንም ማየት ይጠበቅበታል። የመድኃኒት ከዚህ ቀደም ምን አይነት መድኃኒቶች እነዚህ ዶሮዎች ወስደው ነበረ? ምንን ትሪት ለማድረግ፣ ምንን ዲፊሸንሲ ለመከላከል፣ ምንን ፕሪቨንት ለማድረግ የሚለውን በደንብ ሊያውቅ ይገባል። ይሄም ደግሞ በሂስትሪያችን ይሰጠዋል ማለት ነው። ከዚህ በተጨማሪ የበሉትን የጠጡትን ከል የተደረጉትን ያ ማለት አይጠቅሙም ብለን የምናወጣቸው ዶሮዎች አሉ። ጄኔቲካሊ ችግር ያለባቸው ዶሮዎች የጄኔቲክ የዘር ደካማ የምንላቸው አይነት ዶሮዎች የጄኔቲክ ችግር ከሆነ እናንተ ጋርም ደንበኞቻችን ጋር መጥተው የማይጠቅሙ ዶሮዎች ስለሆኑ እነሱን ቀጥታ ለይተን እናወጣቸዋለን። ስለነሱም ጉዳይ ማወቅ ይኖርበታል። ሌላው እኛ ጫጩቶችን በምናሳድግበት ሰዓት ምን ያክል ሞርታሊቲ ፋርማችን ላይ ተፈጥሮ ነበረ፣ ያ ሞርታሊቲ ጤናማ ነው ወይ የሚለውንም በዛው እንድትገመግሙ ያደርጋችኋል። ይሄም በምንሰጣችሁ ሃርድ ኮፒ ላይ ታገኙታላችሁ ማለት ነው። እንዲሁም ደግሞ ኬጅ በዚህ በኬጅ አሰራር ላይ የምትሰሩ ካላችሁ ለኬጅ እንዲሆኑ አድርገን የምናቀርባቸው ከሳይዛቸው ከፍሬም ዲቨሎፕመንት ጋር ተያይዞ እነዚህ ሁሉ ከቦዲ ስትራክቸራቸው ጋር ተያይዞ አጠቃላይ ጥሩ አድርገን የምናስረክባችሁ ነው የሚሆነው። እንዲሁም ደግሞ የዚህ የሰውነት ክብደት ጋር ተያይዞ እንግዲህ አብዛኛው አርቢ እኛ በምናወራውም ሌሎቹን ቻሌንጅ እያደረግናቸው ያለ ነውና በጣም ሊማርበት ወይ ሊያውቅበት የሚገባው ዋነኛው ጉዳይ ስለ ቦዲ ዌይት ነው። ስታንዳርድ የሆነ ቦዲ ዌይታቸው በስንት ሳምንታቸው ምን ያክል መመዘን እንዳለባቸው፣ ምን ያክል ደግሞ ምን ያክል ፐርሰንት ዩኒፎርሚቲ፣ ምን ያክል ፐርሰንት ደግሞ ሲቪ ሊኖራቸው እንደሚገባ እያንዳንዱ አርቢ ሊያውቅ ይገባል። የሚወስዳቸው ዶሮዎች የስንት ወር ናቸው፣ በዛ እድሜ ላይ ምን ማሟላት አለባቸው የሚለውን በደንብ ሊያውቅ ይገባል ማለት። ስለዚህ በእርግጥ ይሄ ለቪዲዮ በጣም ትንሽ ነው እያነሳውላችሁ፣ እንደ ሃይላይት ነው ያነሳውላችሁ። ኦልሞስት እኛ ሂስትሪ ብለን ለነዚህ ለዶሮዎች የምናዘጋጃቸው አርቢው እንዲያቅልን የምንፈልገው እኛ የሰራንበትን መንገድ እንዲያቅልን የምንፈልገው ኦልሞስት ወደ 4-5 ፔጅ ሰርተፍኬትን ጨምሮ 5 ፔጅ ይዘጋጅላቸዋል። ይሄ ሰርተፍኬት የሚባለው እንግዲህ በአካባቢያችን ባለ የግብርና ተቋም የግብርና ቢሮ እነዚህ ዶሮዎች ማለፍ ይችላሉ ተብሎ ባቹ ኢንስፔክት ተደርጎ የሚያልፍበት ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ እሱን ጨምሮ ወደ 4-5 ፔጅ የሚሆኑ ዶክመንቶችን በሃርድ ኮፒ ልክ ዶሮቻችሁ ከመጫናቸው በፊትም ማየት የምችሉት እንዲሁም ደግሞ ከመክፈላችሁ በፊት ማየት የምችሉት ከመጫናችሁ በጉብኝት ሰዓት ማየት የምችሉት እንዲሁም ደግሞ ጠቅላላ ደግሞ ርክክብ ሰዓት ላይ ደግሞ የምናደርግበት ሁኔታዎች አሉ ማለት ነው። እነዚህን ጉዳዮች ካያችሁ በኋላ ነው እኛ ጋር አገልግሎት የምትጠቀሙት። ዶሮቻችን ምስክሮቻችን ናቸው። ስራችንን የሚናገሩት ዶሮቻችን ናቸው። እናንተ ጋር መጥተው ውጤታማ ስራ ለመስራት ይሄን ያክል አሳድገነዋል። አድቫንስድ የሆነ መልኩ ነው፣ ቄብ መሸጥ አይደለም። አርቢው ግን ውጤታማ መሆን መቻል አለበት። ማስረከብ ብቻ አይደለም፣ ካስረከብን በኋላ ደግሞ የክትትልና ድጋፍ ጉዳዮች ቢሮአችን ብቅ ብትሉ በምን አይነት ደረጃ ነው ክትትልና ድጋፍ ለአርቢዎቻችን እያደረግን ያለ ነው የሚለውን በዶክመንትድ በሆነ መልኩ እያንዳንዷን መረጃ የምታዩበት እንዲሁም ደግሞ አርቢዎቻችንንም ደግሞ ኢንተርቪው አድርጋችሁ የምታውቁበትም አይነት አክሰሶችን አመቻችተናል። ስለዚህ እነዚህን ጉዳዮችን ጨምሮ ከዚህ ቀደም እንግዲህ ቄብ ዶሮቻችን እንደዚህ ናቸው ከኛ ግዙ የሚል አይነት ሀሳብ ብዙ አላነሳላችሁም፣ ስራዎቻችን የሚናገሩ ስለሆኑ። ነገር ግን ደግሞ ምን አይነት አፕዴቶች አሉ የሚለውን ነገር ልታውቁ ይገባል ማለት ነው። እኛ በስራችን ላይ ምን ያክል አድገናል፣ ምን ያክል አርቢውን የሚጠቅም ነገር ሰርተናል የሚለውን አርቢዎቻችን የሚያውቁ ምስክሮች ናቸው። ከዚህ በተጨማሪ ግን እናንተ ደግሞ ማዘዝ ለምትፈልጉ እኛ ከሌሎቹ ለየት የሚያደርገን ወይም ደግሞ ለየት ያለ ስራ ሰርተናል፣ አርቢውን ጥቅም ላይ ለአርቢው ጥቅም ቆመናል የምንልበት በወሬ ሳይሆን ብዙ ጊዜ ፋርማችን መጥቶ ከመጎብኘት የሚጀመር ነገር ስለሆነ የምንሰራበትን የምንይዝበትን አያያዝ አላቅም፣ በሀገር ውስጥ አይደለም በውጮች አይነት አያያዝ ነው ብዬ ነው ማምነው። ስለዚህ ከዚህ ጋር ተያይዞ ለእናንተ ደግሞ ጥቅም ከኛ የሚወጡ ግራውንዱ እኛ ነን፣ ወይም ደግሞ ለዶሮቻችን መሰረት ለምትወስዱ ዶሮዎች መሰረት እኛ ነን። ስለዚህ እኛ አብዛኛውን ያ ማለት እንግዲህ አንድ አርቢ ቄብ ዶሮችን ሲሸጥ ከ85 በመቶ በላይ አጠናቆ መስጠት ይኖርበታል። 15 በመቶ ብቻ ነው ያ የሚቀበለው አርቢ መስራት ያለበት ተብሎ የሚታሰበው። ስለዚህ እኛ ነን ዋናው፣ ሶርሱ ነው ዋናው ማለት ነው። ስለዚህ ቄብ ዶሮቻችን በዚህ ልክ ስራዎችን ፓኬጆቹንም በተመሳሳይ በዚህ መልኩ እየሰራን ያለ ነው። መታችሁ በጣም ብዙ ቪዲዮዎች አሉ ብዙ ቦታ የሄድኩባቸው፣ ነገር ግን
ተደጋጋሚ ፕሮሞሽን ይሆንብኛል ብዬ በማሰብ ብዙ እናንተ ለማስተማር ስለሆነ ዩቲዩብ ቻናሉ የተከፈተው ፕሮሞት ለማድረግ አይደለም። ስራችንን የምንሰራው ስራ የምናስተምረው ራሳችንን መልሶ ፕሮሞት ስለሚያደርገን ብዙ ቦታዎች አሉ። ፓኬጆችን ተዋችሁ ምናምን ያላችሁን ሰዎች አላችሁ ቪዲዮ በማለቅበት ሰዓት። ስለዚህ ፓኬጆችን መተው አይደለም፣ በጣም አድቫንስድ እያደረግናቸው ነው። በጣም በተሻለ መንገድ ደግሞ የምንሰራበትን ነገር ከጊዜ ወደ ጊዜ አንድ አርቢ ከሚረከበው የሚቀጥለው አርቢ የሚረከበው የተሻለ እንዲሆን ከአርቢ አርቢ የተሻለ የማስረከቢያ ስርዓት እንዲሁም ደግሞ የአሰራር ስርዓት እየገነባን ስለሆነ ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከኛ ጋር ምርትና አገልግሎታችንን መጠቀም ለምትፈልጉ ዶሮን ብላችሁ የምታጡት አንዳችም ነገር የለም፣ ከዚህ ቀደም እንደምላችሁ ማለት ነው። ስለዚህ ቢሮአችን ዱከም ነው። ዱከም ብሉ ናይል ህንፃ ሁለተኛ ፎቅ ላይ እንገኛለን። መታችሁ በአካል በመገኘት ፋርማችን በመገኘት እንዲሁም ደግሞ መረጃዎችን በመቀበል በማማከር ትችላላችሁ ማለት ነው። በ0954621324 እና በ0969 583022 ላይ እየደወላችሁ ማግኘት ትችላላችሁ መረጃዎቻችንን። አድራሻችን ቅርብ ነው። ዱከም ከአዲስ አበባ ኦልሞስት የ15-20 ደቂቃ መንገድ ነው። በሁለቱም አማራጭ መምጣት ትችላላችሁ። በአዲሱም በአሮጌው መምጣት ትችላላችሁ። ዱከም መሀል ዱከም ላይ እንደደረሳችሁ ወይም ደግሞ መናኸሪያ ብላችሁ ብትመጡ መናኸሪያ አጠገብ ብሉ ናይል ህንፃ ሁለተኛ ፎቅ ላይ አይንሸት ፋርም ይገኛል ማለት ነው። ስለዚህ ከዚህ ጋር ተያይዞ ዛሬ ይሄንን ይዤላችሁ መጣሁኝ። በቀጣይ እስክንገናኝ ሰላም።